ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች የሰዓቱን ሰበር ዓለም አቀፍ ዜናዎችን ይዤ ቀርቤያለሁ። እስራኤል በዶሃ ላይ በሰነዘረችው ያልተጠበቀ የአየር ጥቃት የቀጠናውን የጸጥታ ሚዛን ሙሉ በሙሉ አናግታለች። አሁን ደግሞ ኦማን የቴል አቪቭ ቀጣይ ኢላማ ልትሆን እንደምትችል ከባድ ስጋት ውስጥ ገብታለች። ኦማን ይህን ሁሉ ውጥረት ለመቋቋም ከቱርክና ከአውሮፓ ጋር ሚስጥራዊ ስምምነት አረጋለች። ሐውቲዎች ደግሞ ለዓለም አቀፉ ማህበረሰብ አስደንጋጭ መልእክትን አስተላልፈዋል። በአሜሪካ እስራኤልና ሳውዲ አረቢያ መሰለላቸውን ተከትለው 17 ሰዎች ላይ በስለላ ወንጀል የሞት ፍርድ ወስነዋል። በአውሮፓ የኔቶ ከፍተኛ ጀነራል ሩሲያ ለጦርነት የመዘጋጀት ጊዜ ውስጥ መግባቷን አስታውቀዋል። ይህ አስፈሪ መግለጫ አውሮፓን ያስፈራ ሲሆን ወሳኝ የዩክሬን የእርዳታ መስመር መፍረስ የድብልቅ ጦርነት ስጋት መከሰቱን ያመለክታል። ዝርዝር መረጃውን ይዘን ቀርበናል። አብራችሁን ቆዩም። የየመን ሐውቲዎችና የእስራኤል መከላከያ ሰራዊት አይዲኤፍ መካከል ያለው ግጭት ከምን ጊዜም በላይ ተባብሶ የቀጠለ ሲሆን በተለይም እስራኤል በዶሃ በሚገኙ የሐማስ ባለስልጣናት ላይ ያደረሰችው ድንገተኛ የአየር ጥቃት በመካከለኛው ምስራቅ ለብዙ አስርት ዓመታት የዘለቀውን የባህረ ሰላጤውን የጸጥታ ሚዛን ሙሉ በሙሉ አናግቷል። ይህ ክስተት ቀደም ሲል ደህንነቱ የተጠበቀ ነው ተብሎ ይታሰብ የነበሩ አካባቢዎች ሳይቀሩ ለጥቃት የተጋለጡ መሆናቸውን ያሳየ ሲሆን በተለይም ኦማን ይህንን ሁኔታ እጅግ አሳሳቢ በሆነ መልኩ እየተመለከተችው ነው። ቴል አቪቭ የየመን ሐውቲዎችን በይፋ አሸባሪዎች በማለት ከፈረጀች በኋላ ኦማን በቀጣይ የእስራኤል ጥቃቶች ቀጥተኛ ኢላማ ልትሆን እንደምትችል ከባድ ስጋት ውስጥ ገብታለች። ይህ ስጋት በቀጠናው እየተሰራጩ ባለው የሐሰት መረጃ ዘመቻዎችና አንዳንድ አካላት ውጫዊ አስተማማኝ መጠጊያዎች ሊሆኑ ይችላሉ በሚል በሚነሱ ስጋቶች እየተባባሰ የመጣ ሲሆን ይህም በቀጠናው ውስጥ ያለውን አጠቃላይ የግጭት ደረጃ ከፍ ያደርገዋል ተብሎ ይጠበቃል። ይህንን እያሽቆለቆለ ያለውን የጸጥታ ሁኔታ ለመቋቋምና ሊከሰቱ የሚችሉ ጥቃቶችን ለመከላከል ኦማን ከቱርክና ከአውሮፓ ሀገራት ጋር ያላትን የጸጥታና ወታደራዊ ትስስር በከፍተኛ ደረጃ እያጠናከረች ትገኛለች። የጋራ ልምምዶችን ማካሄድ፣ የመረጃ ልውውጥ ማድረግና የጸጥታ ቴክኖሎጂዎችን ማግኘት የዚህ ጥረት ዋና አካል ናቸው። ከዚህ በተጨማሪ ኦማን በውስጥም ሆነ በውጭ ሀገራት የሚንቀሳቀሱ የየመን ሐውቲዎችን የገንዘብና የሎጂስቲክ ቻናሎችን ለመዝጋት የሚያስችሉ ከባድ እርምጃዎችን እየወሰደች ነው። ይህንን የምታደርገው የየመን ሐውቲዎች በኦማን ግዛት ውስጥ ድጋፍ እንዳያገኙና ድንበር ተሻጋሪ ጥቃቶችን ለማቀድ ወይም ለመፈጸም ኦማንን እንደ መሸጋገሪያ እንዳይጠቀሙ ለመከላከል ነው ተብሏል። ሆኖም እነዚህ ሁሉ ጥረቶች ቢደረጉም በአሁኑ ወቅት ባለው ከፍተኛ የቀጠና ውጥረትና በተለዋዋጭ የፖለቲካ ሁኔታ ውስጥ ድንበር ተሻጋሪ ጥቃቶችን ሙሉ በሙሉ መከላከል ይቻል ይሆን የሚለው ጥያቄ የብዙዎችን ስጋት የፈጠረ ሲሆን የኦማን መንግስትም ሆነ ሕዝብ በቀጣይ ስለሚሆነው ነገር በከፍተኛ ጭንቀት ውስጥ ናቸው። ይህ በእንዲህ እንዳለ በየመን የሁቲ ቁጥጥር ስር በሚገኝ ፍርድ ቤት 17 ሰዎችን ለእስራኤል ለአሜሪካና ለሳውዲ አረቢያ በመሰለል ወንጀል የሞት ፍርድ መበየኑን ተከትለው ዓለም አቀፉ ማህበረሰብ ትኩረቱን ወደዚህ ክስተት አዙሯል። ይህ የሞት ፍርድ የተላለፈው በሳንዓ በሚገኝ የሁቲ ፍርድ ቤት ሲሆን ተከሳሾቹ ከአሜሪካ ከእስራኤልና ከሳውዲ አረቢያ የስለላ መረቦች ጋር በተገናኙ የስለላ ሴሎች ውስጥ በመሳተፍ ወንጀል እንደተከሰሱ የሁቲ የዜና ወኪል አስታውቋል። ፍርዱን በጥይት ተደግፎ እንደሚፈጸም መወሰኑ የሁኔታውን ክብደት የበለጠ ያጎላል። ይህ በእንዲህ እንዳለ የተከሳሾቹ ጠበቃ አብዱል ባሲት ጋዚ በፍርድ ላይ ይግባኝ እንደሚያቀርቡ በማህበራዊ ሚዲያ ገጻቸው ላይ በመግለጽ የህግ ትግሉ እንደማያበቃም ፍንጭ ሰጥተዋል። በተከሳሾቹ ላይ ከተመሰረቱ ዋና ዋና ክሶች መካከል በ2024 እና በ2025 ባሉ ዓመታት ውስጥ የየመንን ጠላት ከሚባሉ እንደ ሳውዲ አረቢያ፣ ብሪታንያና ዩናይትድ ስቴትስ ካለው የውጭ መንግስታት ጋር በመተባበር ሚስጥራዊ መረጃዎችን ለእነዚህ ሀገራት የስለላ መኮንኖች እንዲሁም ለእስራኤል ሞሳድ ማስተላለፍ ይገኙበታል። ከዚህ ባሻገር የየመን ዜጎችን በመመልመል ለውትድርና፣ ለደህንነትና ለሲቪል ኢላማዎች በተፈጸሙ ጥቃቶች ላይ አስተዋጽኦ በማድረግ በደርዘኖች የሚቆጠሩ ሰዎችን ለሞት በመዳረግና በመሰረተ ልማት ላይ ከፍተኛ ጉዳት በማድረስ ተከሰዋል።
በተመሳሳይ ክስ አንድ ወንድና አንዲት ሴት የ10 ዓመት እስራት የተፈረደባቸው ሲሆን ሌላ ተከሳሽ ደግሞ በነፃ መለቀቁ የጉዳዩን ውስብስብነት ያሳያል። ይህ ክስተት በየመን ውስጥ ያለውን የፖለቲካ ውጥረትና የደህንነት ስጋትን የሚያንጸባርቅ ነው። በተለይም እስራኤል ባለፉት 2 ዓመታት በየመን ውስጥ በርካታ የአየር ጥቃቶችን የፈጸመ ሲሆን ይህንንም ያደረገችው ሐውቲዎች በፍልስጤም ውስጥ ካሉ ቡድኖች ጋር በመተባበር በሚፈጽሟቸው ጥቃት ምክንያት እንደሆነ ገልጻለች። ከእነዚህ ጥቃቶች በኋላም የሁቲ ቡድን ለእስራኤል ወይም ለአሜሪካ ይሰልላሉ ብሎ የጠረጠራቸውን ሰዎች በቁጥጥር ስር መዋሉን አጠናክረው ቀጥሏል። በተለይም በነሐሴ ወር የሁቲ ጠቅላይ ሚኒስትር አህመድ ጋሌብ ናስር አልራህዊ ከገደለ ጥቃት በኋላ ይህ ዘመቻ በከፍተኛ ሁኔታ መጨመሩ ይታወቃል። በመጨረሻም የኔቶ ጀነራል አስቸኳይ ማስጠንቀቂያ ሰጥተዋል። ሩሲያ ለጦርነት የመዘጋጀ ጊዜ እንደጀመረች ገልጸዋል። ይህ አስደንጋጭ መግለጫ በአውሮፓ ውስጥ ያለውን የአየር ንብረት በከፍተኛ ሁኔታ ለውጦታል። ይህም በመላ አገሪቱ ጥቃት የመሰንዘር ስሜት እንዲጨምር አድርጓል። የፖላንድ የጦር ሰራዊት ጠቅላይ ኤታማዦር ሹም ጀነራል ዊስላ ኩኩላ ለፖልስኪ ራዲዮ እንደተናገሩት የሞስኮ እንቅስቃሴዎች በፖላንድ ግዛት ላይ ሊኖር የሚችል ጥቃትን የሚያስችሉ ሁኔታዎችን እየፈጠሩ ነው ብለዋል። ይህም በ1939 የናዚ ጀርመን ፖላንድን የወረረችበትና የሁለተኛው የዓለም ጦርነትን የጀመረበትን ጊዜ የሚያስታውስ ሲሆን እንዲሁም የ1981ን የቀዝቃዛው ጦርነት ከፍተኛ ደረጃን የሚያንጸባርቅ ነው ተብሎለታል። ከነዚህም የከፋው ደግሞ በሺዎች የሚቆጠሩ ሩሲያውያን እየከዱ ነው ብለዋል። አንዳንዶቹ መሳሪያቸውን ይዘው እየሄዱ ነው ተብሏል። ይህ በእንዲህ እንዳለ የፑቲንና የአውሮፓ ጋር ዩክሬን ጦርነቱን የማሸነፍ ምንም እድል እንደሌላት በመግለጽ የጄኔራሉን የትብብርና የዜጎችን ጽናት አስፈላጊነት የሚያጎላ አስተያየት ነው ተብሏል። እነዚህ ክስተቶች የፖላንድ ጠቅላይ ሚኒስትር ዶናልድ ታስክና በሉብሊ መካከል ያለው ወሳኝ የባቡር መስመር ያልተጠበቀ የጠፋ ድርጊት ብለው በገለጹት መንገድ መፈንዳቱን ይፋ ካደረጉም ከጥቂት ሰዓታት በኋላ የተከሰተ ነው። የተበላሸው መንገድ ለዩክሬን ወታደራዊ እርዳታ የሚሰጥ ወሳኝ መተላለፊያ ነው። ምንም እንኳ ዋርሶ ተጠያቂነትን ባይጠቅሱም የፖላንድ ባለስልጣናት ከሩሲያና ቤላሩስ የስለላ መዋቅሮች ጋር በተገናኘ ስለላና አደጋ መጨመሩን በተደጋጋሚ አስጠንቀዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሮ ሲበርጋ የባቡር ፍንዳታው ምላሾችን ለመፈተሽ የተደፈነ አዲስ ድብቅ ጥቃት ሊሆን እንደሚችል ጠቁሟል። ኩኩላ ከፍንዳታው በፊት እንደገለጹት ሀገሪቱ የቅድመ ጦርነት ሁኔታ እያጋጠማት ነው ብለዋል። ይህ በተለምዶ ድብልቅ ጦርነት በመባል ይታወቃል ብለዋል። የነሱ ግምገማ የምዕራባውያን የስለላ አገልግሎቶች በአውሮፓ ውስጥ ስላለ እየጨመረ የመጣ የሩሲያ እንቅስቃሴዎች ከድሮን ወረራ እስከ ሳይበር ጥቃቱ ድረስ ያላቸውን ስጋት ያንጸባርቃል። የጀርመን የስለላ አገልግሎት ኃላፊ ማርቲን ጃገር በቅርቡ ለሕግ አውጪዎች እንደተናገሩት ሞስኮ የአውሮፓን ድንበሮች ለመፈተሽና ውጥረትን ለማባባስ ዝግጁ ትመስላለች ብለዋል። የኔቶ የአየር ክልል ተደጋጋሚ ጥሰቶችን ጠቅሰዋል። በመስከረም ወር መጀመሪያ ላይ የፖላንድና የኔቶ ኃያሎች ወደ ፖላንድ የአየር ክልል የገቡ በርካታ የሩሲያ ድሮኖችን ተኩሰው ጣሉ። ይህ ክስተት ህብረቱ የሩሲያ ሙከራዎችን ዩክሬን ከወረረች ወዲህ ለመጀመሪያ ጊዜ የወደቀ ጊዜ ነው። ይህ በአንዳንድ አባል ሀገራት የመከላከያ እርምጃዎችን እንዲያጠናክሩና አስፈላጊ ከሆነ የሩሲያ አውሮፕላኖች በበለጠ ጠበኝነትን ለመመከት እንዲያስቡ ጥሪ አቅርቧል። የሩሲያ መንግስት ወደ ኔቶ ማንኛውም የጥቃት እቅድ በተደጋጋሚ ክዷል። በተቃራኒው ክሬምሊን ኔቶ ከሩሲያ ጋር ሙሉ በሙሉ ለመጋፈጥ እየተዘጋጀ ነው ሲል መናገሩን ቀጥሏል። ክሬምሊን በተጨማሪም ኔቶና ዩክሬን ሩሲያን ለማጥቃት እያሴሩ ነው ሲል የይገባኛል ጥያቄ አቅርቦ ነበር እና ይህንን የይገባኛል ጥያቄ በ22 ዩክሬንን ለመውረር እንደ ሰበብ ተጠቅሞበታል ተብሏል። ይህ ሁሉ በአውሮፓ ውስጥ ያለው ሁኔታ በጣም አሳሳቢ ደረጃ ላይ መድረሱን ያሳያል። የኔቶ አባል ሀገራት የሩሲያን የይገባኛል ጥያቄዎችና ድርጊቶች በጥንቃቄ እየተከታተሉ ሲሆን የሁኔታው መባባስ የቀጠናውን ደህንነት በእጅጉ ሊጎዳ እንደሚችል ስጋት አለ። የፖላንድ የባቡር መስመር መውደምና የሩሲያ ድሮኖች ወደ ኔቶ የአየር ክልል መግባታቸው
የሞስኮ ስልታዊ እንቅስቃሴዎች አካል እንደሆኑ የሚታሰቡ ሲሆን ይህ የድብልቅ ጦርነት ስጋት እውን እየሆነ መምጣቱን ያመለክታል። ዓለም አቀፉ ማህበረሰብ ይህንን ሁኔታ በቅርበት እየተከታተለ ሲሆን ሰላማዊ መፍትሄ ለማምጣት የሚያስችሉ መንገዶችን እየፈለገ ነው።